ሁላችንም ህይወት አስጨንቁን ማረፊያ የት ይሁን ብለን የምንጠይቅበት ጊዜ አለ። ሉሲያና የዛለ ሰውነቷን ለማሳረፍ የመረጠችው ቦታ ግን ህይወቷን አደጋ ላይ የሚጥል ነበር። የቢሊየነር አሰሪዋን አልጋ። ይህ ድፍረት ነው ወይስ ተስፋ መቁረጥ? ቢሊየነሩ አድሪያኖስ ይህችን ሴት ለፖሊስ ከመስጠት ይልቅ ለምን ከጎኗ ለመቆም ወሰነ? በስልጣንና በጉልበት መሃል የሚፈጠር ንጹህ ፍቅርስ ምን ይመስላል? ይህ ስለ ገንዘብ ሳይሆን ስለ ሰብአዊ ክብርና ስለ አዲስ ጅምር የሚያስተምር ድንቅ ታሪክ ነው። ለመሆኑ እናንተ በአድሪያኖ ቦታ ብትሆኑ ያልጠበቃችሁት እንግዳ በገዛ አልጋችሁ ላይ ተኝቶ ብታገኙት ምን ታደርጉ ነበር? ክብሯን ለማስጠበቅ የምትታገለው ሉሲያናና የድንጋይ ልብ ያለው አድሪያኖ ከገንዘብ በላይ የሆነውን እውነተኛ ሀብት እንዴት እንዳገኙ የሚያሳየውን ይህን ልብ የሚነካ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ እንደተለመደው ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። እንዲሁም ደግሞ አሁን ይህንን ታሪክ እየተከታተላችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። በእያላችሁበት ሁሉ የከበረ ሰላምታችን ይድረሳችሁ። ሁልጊዜም ለምትሰጡን ሐሳብ አስተያየት በጉጉት ስለምትጠብቁንም እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ይቀይራል ብላችሁ የምታምኑ ከሆነ ይህን ቪዲዮ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃችሁ ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። እጅግ የሚፈራው ቢሊየነር የጽዳት ሰራተኛዋን በአልጋው ላይ አገኛት። ትዕዛዙ ሁሉንም ሰው ዝም አሰኘ። የፎቁ ላይ ቤቱ በር ከሌሊቱ 9 ሰዓት ላይ ተከፈተ እና አድሪያኖ ሜንዲስ የአንድ አስከፊ ስብሰባ ክብደትንና የዘገየ በረራን ብስጭት ተሸክሞ ገባ። በጣሊያን የተሰራውን ከረቫቱን እያላላ በቀጥታ ወደ መኝታ ቤቱ ሲያመራ በብልጭልጭ በትራቪርተን እብነበረድ ወለል ላይ የእርምጃው ድምጽ ይሰማ ነበር። አውቶማቲክ መብራቶችን አበራ። እሱ የሚፈልገው ዝምታን፣ ቁጥጥርንና ልክ እንደፈለገው በገነባው በዚያ ቦታ ውስጥ የሚገኘውን የሚገመት ብቸኝነት ብቻ ነበር። ነገር ግን ካልጋው አጠገብ ደርሶ መብራቱን ሲያበራው እና በአልጋው ላይ ያለውን ነገር ሲያይ ሁሉም ነገር ጸጥ አለ። አንዲት ሴት እዚያ ተኝታለች። ሙሉ በሙሉ ሐሳቧን ጥላ በከባድ እንቅልፍ ተረታለች። በጎን በኩል ተጠቅልላ የጽዳት ኩባንያውን ጥቁር ሰማያዊ ዩኒፎርም ለብሳ እግሮቿ አሁንም ያረጁና ሶላቸው ያለቀ ስቲከር ጫማዎችን እንደለበሱ ናቸው። በጥልቀት ተነፍሳለች። አፏ በትንሹ ተከፍቷል። የደነደኑ እጆቿ ልክ እንደደከመው ልጅ ፊቷ ላይ አርፈዋል። በመጨረሻም ግን እረፍት አግኝታለች። አድሪያኖ ቁጣው ሲፈላ ተሰማው። ማንም ወደ መኝታ ቤቱ አይገባም። ማንም የሱን አልጋ አይነካም። ማንም የሱን የግል ቦታ ከሌላው ዓለም የሚለየውን የማይታይ መስመር አያቋርጥም። ይህች ሴት ደግሞ መስመሩን ማለፍ ብቻ ሳይሆን ልክ መብቷ እንደሆነ ሁሉ እዚያ በሰላም ተኝታለች። ወደ አልጋው 1-2 እርምጃዎችን ተራመደ። መንጋጋው ጠብቋል። ጡጫው ተጨብጧል። ሊቀሰቅሳት ሊጮህባት ለጥበቃ ሰራተኞቹ ወዲያውኑ ደውሎ ከእንግዲህ የሱ በሆነ ማንኛውም ንብረት ላይ ፈጽሞ እንዳትረግጥ ሊያደርግ ነበር። ነገር ግን በጣቶቿ ላይ ያሉትን የቅርብ ጊዜ ቁስሎች፣ በእጆቿ ላይ ያለውን የከባድ ስራ ምልክት፣ የወጣትነት ፊቷ ከእድሜዋ በላይ እየደከመ መሆኑን አየ። ልክ ህይወት አስቀድማ ለብዙ 10 ዓመታት ድካም ዋጋ ያስከፈለቻት ይመስላል። እና በዚያ ዝምተኛ ክብር ውስጥ በእንቅልፍ ልቧ እንኳን ሙሉ በሙሉ ሊደረስበት በማይችል ጥልቅ ድካም ውስጥ የሆነ ነገር ኮሪደሩ ላይ እንዲቆም አደረገው። የበላይ ተቆጣጣሪዋ ሮቤርታ እና 2 የጥበቃ ሰራተኞች ባልተደበቀ ድንጋጤ ይመለከቱ ነበር። አድሪያኖ ሲመጣ አይተዋል። ምን ሊያገኝ እንደሚችል ያውቁ ነበር። ፍንዳታውን ይጠብቁ ነበር። አድሪያኖ ሜንዲስ ስህተትን ይቅር አይልም ነበር። እሱ በፍጹም ይቅር ብሎም አያውቅም። ይህ የገነባው ስም አንዱ አካል ነበር። ፍትሃዊ ግን ደግሞ የማይራራ ሰው። አቶ ማንዴስ በማለት ሮቤርታ በረቀቀ ድምጽ አንሾካሾከች። ይህ እንዴት እንደተከሰተ አላውቅም። እሷ አዲስ ናት። ባለፈው ሳምንት ነው ስራ የጀመረችው። አሁን እቀሰቅሳታለሁ እና ለዚህ ፈረቃ ስንት ሰዎች ተመድበው ነበር? ጥያቄው እንደ ምላጭ አየሩን ሰነጠቀው። ሮቤርታ ምራቋን ዋጠች። 3 ነበሩ ጌታዬ፣ ግን 2 አልመጡም። እሷ ብቻዋን ነው የሰራችው። ሙሉውን ህንጻ 12 ወለሎች፣ ቢሮዎች፣ ሽንት ቤቶች፣ ኮሪደሮች ብቻዋን።
አድሪያኖ እንደገና ተኝተው ወደ ነበረችው ሴት ተመለከተ። በልቡ ሂሳቡን ሰራው። ለ3 ሰዎች ተብሎ የታቀደውን ስራ ለማጽዳት የ6 እና 7 ሰዓታት ተከታታይ ስራ። እና መቼ ነው የጀመረችው? ከምሽቱ 1 ሰዓት ላይ ነው ጌታዬ። አሁን ከሌሊቱ 9 ሰዓት ነው። 8 ሰዓት ሙሉ ተከታታይ ስራ። ከዚህ በፊት ሌላ ስራ ነበራት እንዴ? ሮቤርታ አመነታች። አላውቅም ጌታዬ፣ ድረሽበት። ዛሬ ስንት ሰዓት እንደሰራች ማወቅ ፈልጋለሁ፣ ሁሉንም። እና ለምን 2 ሰራተኞች እንደቀሩና ማንም ምትክ እንዳላዘጋጀም ማወቅ ፈልጋለሁ። እሺ ጌታዬ፣ ልቀስቅሳት? አይ። የተከተለው ዝምታ ፍጹም ነበር። ሮቤርታ ግራ ተጋብታ አይኗን አርገበገበች። ማንም እንዳይነካት። የአድሪያኖ ድምጽ ዝቅ ብሎ ወጣ፣ ግን ደግሞ ቁጥጥር ያለውና ጥያቄን የማይቀበል የብረት ቃና ነበረው። ግን አቶ ሜንዴስ፣ ይህ ከደንብ ውጪ ነው። እሷ አትችልም። ከደንብ ውጪ የሆነውን ነገር አውቃለሁ። ያም ቢሆን ግን እንድትተኛ ተዋት። ሮቤርታ አፏን ከፈተች፣ ከዚያም መልሳ ዘጋችው። እኩል ግራ የተጋቡ የሚመስሉትን የጥበቃ ሰራተኞች ተመለከተች። እዚያ የነበሩት ሁሉ አድሪያኖ ሜንዴስ ማን እንደሆነ ያውቁ ነበር። እሱ በሳኦ ፖሎ ውስጥ በጣም ጥብቅ ነጋዴ ነበር። ስራ አስኪያጆችን በ3 ደቂቃ ዘግይተው በመምጣታቸው የሚያባርር፣ ማንንም ስለማያምን እያንዳንዱን ኮንትራት በራሱ የሚገመግም። 38 ዓመቱ ነው። ማንም ሰው ወሰን እንዲያልፍ ሳይፈቅድ የሪል ስቴት ግዛትን የገነባ። ይህቺ ሴት ደግሞ ከሁሉ በላይ ሊያስቆጣ የሚችለውን ነገር አድርጋለች። ነገር ግን እሱ አልጮህም፣ የጥበቃ ሰራተኞችንም አልጠራም። በተረጋጋ እርምጃ ወደ ልብስ ማስቀመጫው ሄደ። ፈጽሞ የማይጠቀመውን ብርድ ልብስ ወሰደ። ተመለሰና ሉሲያናን እንዳይቀሰቅሳት በጥንቃቄ አለበሳት። እሷ በትንሹ ተንቀሳቀሰች። ከከንፈሮቿ ረጅም ትንፋሽ ወጣ። ነገር ግን መተኛቷን ቀጠለች። ማንኛውንም ነገር ለማስተዋል በጣም ደክማ ነበር። መሄድ ትችላላችሁ አለ አድሪያኖ ከመኝታ ቤቱ እየወጣና በሩን በቀስታ እየዘጋ። ሮቤርታ በግልጽ ለመረዳት እየሞከረች ወደ ሳሎን ተከተለችው። ጌታዬ፣ አታባርራትም? እሱን ስትነቃ ወስናለሁ። ለጊዜው ግን ሴትዮዋ እረፍት ታድርግ። ግን ጌታዬ፣ ሌሎች ሰራተኞች ካወቁ፣ እዚህ የታየውን ነገር ማንም ሰው ካወራ ወዲያውኑ ስራውን ያጣል። ተረድተሻል? እሺ ጌታዬ፣ አሁን መሄድ ትችያለሽ። ብቻውን ሲቀር አድሪያኖ ወደ ሳሎኑ ሰፊ መስኮት አመራ። ሳኦ ፖሎ ከታች ተዘርግታለች። መብራቶች እስከ አድማስ ድረስ ይብለጨለጫሉ። ፈጽሞ የማትተኛው፣ ፈጽሞ የማታቆመው፣ በየቀኑ ሰዎችን የምትውጥና በስራ ቀን መጨረሻ ላይ ደክመው የማይታዩ ሆነው ተረስተው የምትተፋቸው ከተማ። እዚያ ለ3 ሰዓታት ቆመ። ወደ እንግዳ መኝታ ቤት አልሄደም። ኮምፒውተሩንም አላበራም። ኢሜሎችን አላረጋገጠም። ዝም ብሎ ተመለከተና አሰበ። እያሰበም ሳለ አንድ ጥያቄ ይመላለስበት ነበር። ለመጨረሻ ጊዜ በእኔ ፊት ለመተኛት በቂ ደህንነት የተሰማው ሰው ማን ነበር? መልሱ ከሚገባው በላይ ይረብሸው ነበር። ሉሲያና ልቧ በኃይል እየመታና ሆዷ በፍርሃት እየተናወጠ ነቃች። የት እንዳለች ለማስታወስ 3 ሰከንድ ፈጀባት። ያደረገችውን ነገር ለመገንዘብ ደግሞ 2 ሰከንድ። በቢሊነሩ አልጋ ላይ መተኛቷ ጭንቅላቷ እስኪዞር ድረስ በፍጥነት ተነሳች። አይኖቿ አሁን ለስላሳ የጧት ብርሃን የፈሰሰበትን ክፍል ቃኙ። በመኝታዋ አጠገብ ጠረጴዛ ላይ ያለው ዲጂታል ሰዓት 12 ሰዓት ከ20 ይላል። ለ4 ሰዓታት ያህል ተኝታ ነበር። በአንድ በተከበረ ቢሊነር አልጋ ላይ 4 ሰዓታት። አምላኬ ሆይ ምንድን ያደረኩት? እንደምን አደርሽ? ድምፁ ከበሩ መጣ። ሉሲያና ራሷን አዞረችና አየር አጠራት። አንድ ሰው እዚያ ቆሞ ነበር። ረጅም ቆንጆ ልብስ የለበሰ ጠቆር ያለ፣ በዚያ ሰዓት እንኳን እንከን የሌለበት፣ ጥቁር ጸጉሩ ወደ ኋላ የተበጠረ፣ ጥቁር አይኖቹ በከፍተኛ ትኩረት ይመለከቷት ነበር። ቁጣ አልነበረም፣ ግን ደግሞ ደግነትም አልነበረም። ንጹህ ግምገማ ነበር። አድሪያኖ ሜንዴስ ባለቤቱ። ስሙን ታውቀው ነበር፣ ምክንያቱም በኢንተርኮም ሰሌዳው ላይ ነበር፣ ግን ፈጽሞ አይታው አታውቅም ነበር። በፈረቃዋ ወቅት እሱ በጭራሽ ቤት አይገኝም። አቶ ሜንዴስ! ድምጿ በእንቅልፍና በተስፋ መቁረጥ ጎርንኖ ወጣ። ይቅርታ አድርግልኝ፣ አልፈለኩም ነበር። ዝም ብዬ ለ1 ሰከንድ ተቀመጥኩና 18 ሰዓታት። እሷ ቆመች። ትላንት 18 ሰዓታት ሰርተሻል። አባባሉ ጥያቄ አልነበረም፣ የተጣራ እውነት ነበር። 3 የተለያዩ ስራዎች። ጠዋት 12 ሰዓት ላይ በፋሪያ ሊማ ቢሮዎችን በማጽዳት ጀመርሽ። ከዚያም በቪላ ኦሎምፒያ ኮንዶሚኒየም። እዚህ ምሽት 1 ሰዓት ላይ ለ3 ሰዎች ለነበረው ፈረቃ
ብቻሽን መጣሽ? ሌሊት 8 ሰዓት ተኩል ላይ ጨረሽ። ሉሲያና ፊቷ ሲግል ተሰማት። እሱ መርምሮ ነበር። በእርግጥም መርምሯል። እንደሱ ያሉ ሰዎች ከማጥፋታቸው በፊት ሁልጊዜም ይመረምራሉ። ገንዘቡ ያስፈልገኛል ጌታዬ አለች። ቀድሞውኑ ነገሩ እንደተበላሸ እያወቀችም ቢሆን በድምጿ ውስጥ ክብርን ለማምጣት እየሞከረች ነበር። 2 ሴት ልጆችም አሉኝ። እናቴ ትጠብቃቸዋለች። ግን እሷ ከእንግዲህ መስራት አትችልም። ስለዚህ እኔ ብቻ ነኝ ያለሁት እና ይህንን ስራ ካጣው ጌታዬ ተረድቻለሁ። ግን ለምን እንደማትችይ አልተናገርሽም? ጥያቄው ግራ አጋባት። እንደማልችል ማለት ማንን ነው የምጠይቀው ጌታዬ? ሮቤርታ 12ቱን ፎቆች ካልጨረስኩ ሰኞ መመለስ እንደማያስፈልገኝ ተናገረች። ስለዚህም ጨረስኩ። አድሪያኖ ለረጅም ጊዜ ዝም አለ። ከዚያም ወደ ክፍሉ ገባ። የመጻፊያ ጠረጴዛውን ወንበር ስቦ ተቀመጠ። ተቀመጪ አላት። ሉሲያና አመነታች። እዚያው ተቀመጪ እሷም ታዘዘች። በአልጋው ጠርዝ ላይ ተቀመጠች። እጆቿ በጭኗ ላይ፣ ጣቶቿ ተያይዘው ፍርዱን እየጠበቀች ነበር። ግን ፍርዱ አልመጣም። የመጣው ሌላ ጥያቄ ነበር። ባለፉት 18 ሰዓታት ውስጥ ምግብ በልተሻል? ሉሲያና አይኗን አርገበገበች። አውቶቡስ ውስጥ የጥራጥሬ ባር በላው። አድሪያና የውስጥ ስልኩን አነሳ። ሮቤርታ ሙሉ የቁርስ አገልግሎት እንዲመጣ አድርጊ። ዳቦ፣ ፍራፍሬዎች፣ ጭማቂ፣ እንቁላል፣ ያለውን ሁሉ አሁኑኑ። የበላይ ተቆጣጣሪዋ ከመመለሷ በፊት ስልኩን ዘጋው። ወደ ሉሲያና ተመለከተ። እኔ አላባርርሽም፣ ዛሬ አይደለም። ቃላቱን ለመረዳት 1 ሰኮንድ ፈጀባት። ደጋግማ አይኗን አርገበገበች። አታባርረኝም? አዎ፣ ግን እውነተኛ መልሶችን እፈልጋለሁ። ያንን ማድረግ ትችያለሽ? ሉሲያና አሁንም እየተጠራጠረች በዝግታ አንገቷን ነቀነቀች። ለምን አልዋሸሽም? ስትነቂ ማንኛውንም ሰበብ መፍጠር ትቺ ነበር። ህመም፣ ማዞር፣ ግራ መጋባት። ግን አንቺ እውነቱን ተናገርሽ። ለምን? ምክንያቱም መዋሸት ምንም ነገር አይቀይርም ጌታዬ። መልሱ ቀላልና ቀጥተኛ ነበር። እርሶ ሊያባርሩኝ ቢፈልጉ ኖሮ በማንኛውም ሁኔታ ያባርሩኝ ነበር። ቢያንስ በዚህ መንገድ ራሴን ሳላዋርድ እንደወጣው አውቃለሁ። አድሪያኖ ደረቱ ላይ የሆነ ነገር ሲጨመቅ ተሰማው። የሆነ አሮጌ፣ የተረሳ፣ እንደገና ሊጎበኘው የማይፈልገው አቧራ የለበሰ ትዝታ። እድሜሽ ስንት ነው? 36። ባለቤቴ ከ4 ዓመት በፊት ሞተ። የሞተር ሳይክል አደጋ እዳ ጥሎብን ሄደ። ሁሉንም ነገር አጣው። ቤቱን፣ መኪናውን፣ መረጋጋቱን፣ ከ2 ትናንሽ ልጆችና ቀደም ሲል ህይወት በነበረበት ቦታ ካለ ክፍተት ጋር ቀረው። ራሷን ማሳዘን ሳይሆን ዝም ብሎ እውነታውን መናገር ነበር። ሉሲያና ልክ የፋይናንስ ሪፖርት እንደምታነብሰው ገለልተኛ፣ ቀጥተኛና ምንም ድራማ በሌለው ሁኔታ ትናገር ነበር። ተምረሻል? በፋቴክ በአስተዳደር በከፍተኛ ውጤት ተመርቄያለሁ። ለ3 ዓመታት በአንድ ዓለም አቀፍ ኩባንያ ውስጥ በአስተዳደር ዘርፍ ሰርቻለሁ። ቀውሱ ሲመጣ መጀመሪያ የተባረርኩት እኔ ነበርኩ። በጣም ወጣት ነበርኩ። ለመተካት ግን በጣም ቀላል። ለ1 ዓመት ያህል ስራ ፈለግኩ፣ ግን ምንም የለም። ሂሳቦች ደግሞ ፋታ አይሰጡም። ስለዚህ የመጣልኝን ያዝኩ። አድሪያኖ ልክ ለመጀመሪያ ጊዜ እንደሚያያት ሁሉ ትኩር ብሎ ይመለከታት ነበር። በአስተዳደር የተመረቀች ስራ አስኪያጅ፣ ግን ሽንት ቤትን የምታጸዳ ሴት። ጽዳት ክብር ያለው ስራ ነው አለች ሉሲያና በጽናት። ምክንያቱም ሂሳቦችን ይከፍላል፣ ልጆችን ይመግባል። ለዛም አያሳፍረኝም። ያደክመኛል እንጂ አያሳፍረኝም። ልዩነቱ በጣም ትልቅ ነው። በሩ ተንኳኳ። ሮቤርታ ሙሉ ቁርስ፣ ዳቦዎች፣ ፍራፍሬዎችና አዲስ የተጨመቀ የብርቱካን ጭማቂ፣ አሁንም ትኩስ የሆነ እንቁላል ጥብስ የያዘውን ጋሪ እየገፋች ገባች። ሁሉንም ጎን ካለው ጠረጴዛ ላይ አስቀምጣ ሉሲያናን በቀጥታ ሳታይ በፍጥነት ወጣች። ቢ ሲል አድሪያኖ አዘዘ። ሉሲያና ምግቡን ልክ እንደ ወጥመድ ተመለከተችው። እኔ አራበኝም፣ እየዋሸሽ ነው። ሆድሽ አሁን ሲጮህ ሰምቼዋለሁ። ቢ ዳቦውን በዝግታ አነሳች። ልክ በፍጥነት የሚጠፋ ወይም የሚንቀሳቀስ ይመስል። የመጀመሪያው ጉርሻ በጥንቃቄ ነበር። ሁለተኛው ግን በራስ መተማመን። በሶስተኛው በትክክል መብላት ጀመረች። አድሪያኖ ደግሞ ሙሉ ሰውነቷ ከፍላጎቷ ውጪ ዘና ሲል አየ። እውነተኛ ረሃብ ነበር፣ ሰውነት ሊደብቀው የማይችለው አይነት። ልጆችሽ አላት። ስማቸው ማን ነው? ላራና ሳራ 9 እና 7 ዓመታቸው ነው። ሲያድጉ ምንድነው መሆን የሚፈልጉት?
ሉሲያና ማኘኳን አቆመች። ማንም ይሄን ነገር ጠይቋት አያውቅም ነበር። ላራ የፖርቹጋል ቋንቋ መምህር መሆን ነው የምትፈልገው። እሷ ማንበብ ትወዳለች። ሳራ ደግሞ ዶክተር መሆን ትፈልጋለች። ስታረጅ አያቷን እንደምትንከባከብ ትናገራለች። የሚሳካላቸው ይመስልሻል? ጥያቄው ከልብ ነበር። ሉሲያና በቀጥታ ተመለከተችው። እንዲሳካላቸው ማንኛውንም ነገር አደርጋለሁ። በቀን 20 ሰዓት መስራት ቢኖርብኝም እንኳን ማለም የቅንጦት ነው ብለው እንዲያድጉ አልፈልግም። ማለም የቅንጦት ነው የሚለው አረፍተ ነገር በአድሪያኖ ጭንቅላት ውስጥ እንደ ደውል አስተጋባ። ለመጨረሻ ጊዜ ለማስፋፋት ከኮንትራት ከትርፍ ውጪ ስላለው ነገር ያለመው መቼ ነበር? ለመጨረሻ ጊዜ ከግብ ባሻገር ባለ ነገር አይምሮ እንዲይዘው የፈቀደው መቼ ነበር? ማስተዋስ አልቻለም። ይመልከቱ አቶ ማንዴስ። ሉሲያና አፏን በጨርቅ ጠረገች። ለቁርሱ በጣም አመሰግናለሁ። ስላላባረሩኝም አመሰግናለሁ። ግን አሁን ማወቅ አለብኝ። አሁንም ስራ እዚህ ያለኝ ወይስ የለኝም? ወደ ቤት ሄጄ ልብስ ቀይሬ ለሚቀጥለው ፈረቃ ከሰዓት 8 ሰዓት ላይ መመለስ አለብኝ። በጥርጣሬ ለመቆየት ጊዜ የለኝም። ስራ አለሽ፣ ግን ይህ እንደገና አይከሰትም። ልትዚ እንደሆነ ከተሰማሽ አቁሚ። ተረድተሽኛል? አዎ ተረድቻለሁ። ሉሲያና ተነሳች። መሄድ እችላለሁ? ትችያለሽ። ግን ሉሲያና በሩ ላይ ቆመች። አመሰግናለሁ። ለምን? ሰዎችን ማየት እንደረሳው ስላስታወሽኝ አመሰግናለሁ። አረፍተ ነገሩ ሳታስበው ያዛት። አንዴ አንገቷን ነቀነቀች። ወጣችና በሩን ከበስተጀርባዋ ዘጋችሁ። አድሪያኖ በመኝታ ቤቱ ብቻውን ቀረ። የተመሰቃቀለውን አልጋ ተመለከተ። አንዲት ሴት በወረራ ሳይሆን በንጹህ ድካም ምክንያት የተኛችበት እና ከብዙ ዓመታት በኋላ ለመጀመሪያ ጊዜ ትንሽ እንደሆነ ተሰማው። በማግስቱ ከሌሊቱ 10 ሰዓት ተኩል ላይ የማንቂያ ደውሉ ጮኸ። ልክ በየቀኑ እንደሚጮኸው ሉሲያና ፈጽሞ ሙሉ በሙሉ የማይጠፋውን ያንን የታወቀ የድካም ስሜት ይዛ አይኗን ከፈተች። በፓይራሶ ፖሊስ ያለው አፓርታማ አሁንም ጨለማ ነበር። ከታች የመጀመሪያዎቹ አውቶቡሶች ድምጽ ማሰማት ጀምረዋል። ተነሳች። ጎን ባለው ትንሽ ክፍል ውስጥ ተቃቅፎ የሚተኙትን ላራንና ሳራን እንዳትቀሰቅስ በጥንቃቄ ተንቀሳቀሰች። እናቷ ሶፋ ላይ በቀስታ በተኙበት ሳሎን በኩል አለፈች። ሽበት ጸጉሯ ትራሱ ላይ ተዘርግቷል። ቋጠሮ ያለባቸው እጆቿ አሁን ሞልቢያ መያዝ ባይችሉም እንኳን የልጅ ልጆቿን በፍቅር ማቀፍ ይችላሉ። ሽንት ቤት ውስጥ ሉሲያና ተጨማሪ ጥቂት ሰዓታት እንቅልፍ የሚጠይቁትን ጡንቻዎቿን ለማንቃት ፊቷን በቀዝቃዛ ውሃ ታጠበች። መስታወቱን ተመለከተች። እናም ሁልጊዜ የምታየውን አየች። 45 ዓመቷ የምትመስል የ36 ዓመት ሴት፣ ጥልቅ የአይን ስር ጥቁረት፣ በግንባር አካባቢ ሽበት መታየት የጀመረ ጸጉር፣ በቅንድቧ መካከል የታተሙ የጭንቀት መስመሮች። ነገር ግን አይኖቿ አሁንም በሁሉ ነገር ውስጥ ደግፏት የነበረውን ያንን ቆራጥነት ይዘዋል። የጧቱን የጽዳት ዩኒፎርም ሰማያዊ ቀለም ከምሽቱ ጥቁር ሰማያዊ የተለየውን ለበሰች እና ቁርስ ለማዘጋጀት ወደ ኩሽና ሄደች። 3 ቁራጭ የተጠበሰ ዳቦ፣ ርካሽ ቅቤ፣ ግን ልጆቹ የሚወዱት ጠንካራና መራራ ቡና። ምክንያቱም ስኳር ልትፈቅደው የማትችለው የቅንጦት ነገር ነበር። ቆማ በትንሿ መስኮት ወደ ሰፈሩ እየተመለከተች በላች። ዙሪያዋ ሲነቃ አንዱ በሌላው ላይ የተቆለሉ ጎጆዎችና ቤቶች፣ በፀሐይና በዝናብ ቀለማቸው የደበዘዘ፣ በጊዜያዊ በረንዳዎች ላይ የተሰቀሉ ልብሶች፣ ግን ደግሞ ህይወት። ጎረቤት ሰላምታ ሲለዋወጥ፣ ውሻ ሲጮህ፣ የሆነ ቦታ ሰርታኔጆ በዝቅተኛ ድምጽ ሲከፈት። ፓይራሶ ፖሊስ ያላቸው ማህበረሰብ ሀብታም ቦታዎች ፈጽሞ የማይኖራቸው ነገር ነበር። በ11 ሰዓት ከሩብ ሉሲያና ወጣች። በተሰነጣጠቁ የኮንክሪት ደረጃዎች ወረደች። ጠባብ መተላለፊያዎችን አቋረጠች። እዚያም ቀድሞውኑ ዳቦ ቤቱ እየተከፈተ ነበር እና አዛውንቶች ከቤታቸው ፊት ለፊት እየጠረጉ ነበር። ወደ አውቶቡስ ማቆሚያው አመራች። የቀኑ የመጀመሪያው አውቶቡስ ወደ ስራ በሚሄዱ ሰዎች ተጨናንቋል። የጽዳት ሰራተኞች፣ የጥበቃ ሰራተኞች፣ ምግብ አብሳዮች፣ ሳኦ ፖሎ እንድትሰራ የሚያደርጓት የማይታዩ ሰዎች። ሉሲያና ባላባቸው ሰዎች መካከል ተጠግታ አውቶቡሱ መንገድ ላይ ሲወዛወስ የላይኛውን እጀታ ይዛ ወደ ፋሪያሊማ 40 ደቂቃ፣ ትራፊክ ካለ ደግሞ 1 ሰዓት ተኩል ቆማ አይኗን ጨፍና ለማረፍ በቂ ጊዜ ነው። ሁልጊዜም ከመውረጇ እንዳታልፍ በንቃት ትጠብቃለች። ስለ ልጆቹ አሰበች። ላራ በማስታወሻ ደብተሯ ላይ ባለው ቆንጆ የእጅ ጽሑፍ ያገኘችውን ሁሉ ስታነብ
ሳራ በዶክተር ስዕሎቿ ሰውን ሁሉ ስታድን፣ ሁልጊዜም በቀለም እርሳስ የተሰሩ ባንዴጅና ስቴቶስኮፕ ይዛ፣ እነሱ ነበሩ ምክንያቱ። ሁልጊዜም እነሱ ነበሩ። ባሏ ሲሞትና ደህንነትን ወደ ቅዠት የቀየሩ ዕዳዎችን ጥሎ ሲሄድ፣ በዓለም አቀፉ ኩባንያ ውስጥ ስራዋን ስታጣ እና ፊቷ ላይ ለሚዘጉ በሮች ለ1 ዓመት ስታንኳኳ፣ በኩራትና በህልውና መካከል መምረጥ ሲኖርባት፣ ሁልጊዜም ልጆቿ ነበሩ። ላራ ከትምህርት ቤት መውጣት እንዳለባቸው ስትጠይቅ፣ ሳራ ስለ ራባት ስታለቅስ፣ እነዚያ ጊዜያት ሉሲያና አሁንም ተሸክመው የነበረውን ማንኛውንም የይመቸኝ ባይነት ቅሪት አቃጥለውታል። በመጀመሪያው ቢሮ ውስጥ በሚሊዮን የሚቆጠሩ ኮንትራቶች የሚወያዩባቸውን የስብሰባ አዳራሾች አጸዳች። ውድ ላፕቶፖች ተከፍተው በተረሱባቸው በሞጎኖ ጠረጴዛዎች ላይ ጨርቅ አሳለፈች። ልጆቿን ለቀናት ሊመግብ የሚችል በተረፈ ምግብ የተሞሉ የቆሻሻ መጣያዎችን ባዶ አደረገች እና ሁሉንም ነገር እዚያ ታይለር ለብሳ ለዳይሬክተሮች ሪፖርት ስታቀርብ በነበረው አይነት ጥንቃቄ አደረገች። ምክንያቱም ክብር ያለው በስራው አይነት ሳይሆን በምታደርግበት መንገድ ነበር። ከጧቱ 4 ሰዓት ላይ የመጀመሪያውን ፈረቋን ጨረሰች። ሌላ አውቶቡስ ያዘች። በዚህ ጊዜ ወደ ቪላ ኦሎምፒያ የቅንጦት መኖሪያ ኮንዶሚኒየም ሙሉ ቤተሰቦች ከሷ ሙሉ አፓርታማ በሚበልጥ ቦታ የሚኖሩባቸው የ4 መኝታ ቤቶች አፓርታማዎች ባለ 2 ፎቅ ጣሪያ ያላቸው መግቢያዎችን አጸዳች። ከውጭ የመጣ የእብነበረድ ወለልን አጠበች። ሁልጊዜም የማትታይ ስለሆነች ራሷን ፈጽሞ የማታይባቸውን መስታወቶች ወለወለች። በ2 ሰዓት ከሩብ እንደገና መቆሚያው ላይ ነበረች። ደክሟታል። ጀርባዋን አሟታል። እጆቿ በኬሚካል ብዛት ሻክረዋል። ግን አሁንም የመጨረሻው ፈረቃ ይቀራል። የምሽቱ ፈረቃ የአቶ ሜንዴስ ህንጻ ይቀራታል። እና ከሳምንታት በኋላ ለመጀመሪያ ጊዜ ሉሲያና ስለዚያ ስራ ስታስብ የሆነ የተለየ ነገር ተሰማት። መረበሽ፣ ከመባረር የመጣ መፍራት ሳይሆን የመታየት ፍርሃት። የሚቀጥሉት ሳምንታት እንግዳ የሆነ መንገድን ተከተሉ። ሉሲያና ፎቁ ላይ ትሰራ ነበር። ሰኞ፣ ረቡዕና አርብ፣ ሁልጊዜም በምሽት ፈረቃ። አድሪያኖ በተለምዶ በቢሮ ስለሚኖር በእነዚህ ሰዓታት ቤት የማይገኘው ሰው ቀድሞ መምጣት ጀመረ። በየቀኑ አይደለም፣ አልፎ አልፎ ብቻ። ዝም ብሎ ቢያንስ ለራሱ የሚናገረው ያንን ነበር። ፈጽሞ በቀጥታ ያናግራትም ነበር። ዝም ብሎ ከሩቅ ከቢሮ በር በኩል እንዴት እንደምትሰራ ስልታዊና ቀልጣፋ መሆኗን ያለምንም የጊዜ ብክነት ያያት ነበር። ምንም የሚረብሽ መጣደፍ አልነበረም። ዝም ብሎ የማያቋርጥና ትክክለኛ ስራ። እናም ነገሮችን ማስተዋል ጀመረ። የህንጻው ሌሎች ሰራተኞች እሷን እንዴት እንደሚይዟት፣ የምሽቱ ጥበቃ እሷ በሳሎኑ በኩል ስታልፍ አስተያየት ሲሰጥ፣ ቆንጆ አምሮብሻል ዛሬ፣ መቼ ነው ስልክሽን የምትሰጪኝ? ሉሲያና ፈጽሞ አትመልስም ነበር። ዝም ብላ ትራመዳለች። ልክ እሱ እንደሌለ ሁሉ ራሷን ቀና ታደርጋለች። የህንጻው ስራ አስኪያጅ ሁልጊዜም በጣም አስቸጋሪ የሆኑትን ወለሎች፣ በጣም የቆሸሹ ሽንት ቤቶችን፣ ማንም የማይፈልጋቸውን ስራዎች ትሰጣት ነበር። ሉሲያና ግን ፈጽሞ አታማርርም ነበር። ዝም ብላ ትሰራለች። ሉሲያና ፈጽሞ ትዕግስት አታጣም ነበር። ዝም ብላ አድሪያኖ በመጀመሪያ ጧት ባየው በዚያ ከተፈጥሮ ውጪ በሆነ መረጋጋት ትቀጥል ነበር። አንድ ምሽት በፎቁ ላይ ባለው ዘመናዊ ኩሽና ውስጥ በእብነበረድ ወለል ላይ በጉልበቷ ተንበርክካ እጆቿን እስከ ክርኗ ድረስ ገብታ ፈጽሞ ስለማያበስል በማይጠቅመው በኢንዱስትሪ ምድጃ ውስጥ አያት። በሻካራ ስፖንጅ ተወለውል ነበር። እጆቿ ቀድሞውኑ ቀልተዋል። ሊያማት ይገባ ነበር፣ ግን አላቆመችም። አድሪያኖ ውሃ እንደፈለገ በመምሰል ዶሴ ይዞ ገባ። ይህንን ስታደርጊ ምን ያህል ጊዜ ሆነሽ? 2 ሰዓት። ሉሲያና አይኗን አላነሳችም። እኔ በማልጠቀመው ምድጃ ላይ 2 ሰዓት? መመሪያው በየወሩ የሁሉንም የኤሌክትሪክ እቃዎች ጥልቅ ጽዳት ይላል። ቢጠቀሙበትም ባይጠቀሙበትም አይልም። አድሪያኖ ዶሴውን አስቀመጠው። እና አስፈላጊ አይደለም ብልሽ በተመሳሳይ መንገድ ታደርጊው ነበር? ለምን? ምክንያቱም እኔ ባላደርገውና የሆነ ሰው መርምሮ ቆሻሻ ሆኖ ቢያገኘው ስራዬን አጣለሁ ጌታዬ። ያን የቅንጦት ሁኔታ ደግሞ አልፈቅድም። የተሰነጣጠቁ እጆቿን፣ የማያቋርጥ እንቅስቃሴዋን ተመለከተ። ፈጽሞ አታቆሚም ማለት ነው? የሚደግፉሽ ሰዎች ካሉ ማቆም ምርጫ አይደለም። አድሪያኖ በጠረጴዛው ላይ ተደገፈ። ሌሎች ሰራተኞች በጥሩ ሁኔታ ይዙሽም። ይህ ሉሲያና እጆቿን ላፍታ እንድታቆም አደረጋት። ጌታዬ እየተከታተሉኝ ነው? ይሄ የኔ ህንጻ ነው። ሁሉንም ነገር አያለው።
እንግዲያውስ እንዲህ የምያዘው እኔ ብቻ እንዳልሆንኩ ያውቃሉ። የጽዳት ዓለም በሙሉ ስህተት እስካልሰራ ድረስ የማይታይ ዓለም ነው። ከዚያ ደግሞ በድንገት በጣም የምንታይ እንሆናለን። ይህ ትክክል አይደለም። ሉሲያና እጇን ከምድጃው አውጥታ ተቀምጣ ተመለከተችው። ትክክል አይደለም፣ ግን ሁኔታው እንደዚህ ነው እና ለመመገብ 2 አፎች ባሉኝ ጊዜ በስነ ምግባር ውጊያዎች የመዋጋት መብት የለኝም። እና ያ መብት ቢኖርሽስ? ሉሲያና ግንባሯን አጨማደደች። አልገባኝም። የገንዘብ ዋስትና ቢኖርሽ ምን የተለየ ነገር ታደርጊ ነበር? ስራ እንዳታጪ ስለምትፈሪ አጸያፊ አስተያየቶችን ወይም የማይቻሉ ስራዎችን ወይም ደግሞ ዘግይተው የሚመጡ ክፍያዎችን መቀበል ባይኖርብሽ ኖሮ ምን ታደርጊ ነበር? እሷ ይህ ቀልድ መሆኑን ለማረጋገጥ ዝም ብላ ቆየች። ጌታዬ፣ ለምን ትጠይቀኛለህ? እንዲሁ ለማወቅ ጓጉቼ ነው። የሀብታሞች ጉጉት ለኛ ለድሆች በጣም አደገኛ ነው። እኔ አደገኛ ለመሆን እየሞከርኩ አይደለም። እንግዲያውስ መልሱ ምንም የማይቀይር ጥያቄዎችን መጠየቅህን አቁም። አድሪያኖ ብስጭት ሲሰማው ተሰማው። ምንም እንደማልቀየር እንዴት አወቅሽ? ምክንያቱም የሚቀየር ቢሆን ኖሮ አስቀድሞ ተቀይሮ ነበር። እሷ እጆቿን በአፕሮኗ ላይ እየጠረገች ተነሳች። አንተ ባለቤቱ ነህ፣ ስልጣን አለህ። አስተያየቱ ካስከፋህ ማባረር ትችላለህ። የማይቻሉ ስራዎች ኢፍታዊ መስለው ከታዩ ለስራ አስኪያጇ ንገራት። የክፍያ መዘግየቶች ስህተት ከሆኑ ለሂሳብ ባለሙያው ንገር። ግን አታደርገውም፣ ምክንያቱም እኛ አሁንም የማንታይ ነን። ልዩነቱ አሁን እኔ ባንተ አልጋ ላይ ተኝቼ ስለተገኘው የምታይ ሆኛለሁ። ይህ ደግሞ ትንሽ እስኪሰለች ድረስ ለጊዜው ትኩረት እንድትሰጠኝ ያደርጋል። ቃላቱ ልክ እንደ ቦክስ መታው። ከሁሉ የከፋው ደግሞ እውነቷን መሆኑ ነበር። ሁሉንም ነገር አስተውሏል። ምቾት ማጣት ተሰምቶታል። ግን እርምጃ አልወሰደም ነበር። ምክንያቱም እርምጃ መውሰድ ማለት ስርዓቱ ጉድለት እንዳለበት ማመን ነበር። ያንን ማመን ማለት ደግሞ ኃላፊነትን መቀበል ማለት ነው። እውነትሽን ነው አለ። ሉሲያና በድንጋጤ አይኗን አርገበገበች። ምን? እውነትሽን ነው አይቻለሁ፣ ግን እርምጃ አልወሰድኩም። ግን ይለወጣል። እኔ እንድታድነኝ አልፈልግም። ላድንሽ እየሞከርኩ አይደለም። ትክክለኛውን ነገር ለማድረግ እየሞከርኩ ነው። ለምን አሁን? ምክንያቱም ከዚህ በፊት እያደረግኩ እንዳልነበር አንድ ሰው ስላሳየኝ። ሉሲያና እንደገና እጆቿን ወደ ምድጃው ውስጥ ከተተች። ቆንጆ ቃላት ናቸው፣ ግን አቶ ሜንዴስ እነዚህ ቃላት ጠረጴዛ ላይ ምግብ አያቀርቡም። በእርግጥ የሆነ ነገር መቀየር ከፈለክ ቀይር፣ ግን እኔን የማህበራዊ ህሊና ፕሮጀክት አታድርገኝ። አስቀድሞ ከተሸከምኩት ሁሉ ጋር ይህንን ደግሞ መሸከም አልችልም። እናም እሱ እዚያ እንደሌለ ሁሉ ልክ እሱን እንደማይታይ እንደሆነ ሁሉ ዝም ብላ ወደ ስራዋ ተመለሰች። አድሪያኖ ማንዴስ በህይወቱ ለመጀመሪያ ጊዜ ችላ መባል ምን እንደሚመስል ተረዳ። በማግስቱ ጥበቃው ተባረረ። ያለምንም ግርግር፣ ያለምንም ድራማ። አድሪያኖ ጧት ለህንጻው ስራ አስኪያጅ ደውሎ ጆርጅ ከእንግዲህ እዚህ አይሰራም፣ አሁኑኑ ተፈጽሟል አላት። ዛሬውኑ ምትክ አዘጋጁ አላት። ግን አቶ ሜንዴስ እሱ እዚህ ከቆየ 10 ዓመት ሆኖታል። 10 ዓመት ሙሉ ለሴት ሰራተኞች ተገቢ ያልሆኑ አስተያየቶችን ሲሰጥ ቆይቷል ማለት ነው። አብቅቷል። የሂሳብ ባለሙያው ከጧቱ 3 ሰዓት ስብሰባ ተጠራ። አድሪያኖ በቢሮ ውስጥ ለድርድር ቦታ የማይሰጥ የፊት ገጽታ ይዞ ተቀበለው። ሁሉም የሰዓት መዝገቦች ስራው በተሰራበት ቀን ወዲያውኑ ይፈረማሉ። ምንም ልዩነት የለም። አንድ ሰራተኛ ፊርማ ለማግኘት 3 ጊዜ ተከታትሎ ከመጣ የወሩን ቦነስ ያጣሉ። በአራተኛው ጊዜ ደግሞ ስራውን ሙሉ በሙሉ ያጣሉ። ገባውት? የሂሳብ ባለሙያው የ50 ዓመቱ ሰው ፈዘዘ። እሺ ጌታዬ አለ። ስራ አስኪያጇ መደበኛ የጽሑፍ ማስጠንቀቂያ ደረሳት። አድሪያኖ ከሰዓት በኋላ ለስብሰባ ጠራት። ባለፉት 3 ወራት የነበረውን የስራ ክፍፍል ሰንጠረዥ አሳያት። ያው ስሞች፣ ሁልጊዜም በጣም መጥፎ የሆኑ ስራዎችን የሚረከቡ፣ ሁልጊዜም ተመሳሳይ ሰዎች ሲጨነቁ፣ ሌሎች ደግሞ ቀለል ያለ ፈረቃ አላቸው። ይህንን ልታስረጂኝ ትችያለሽ? ህንጻውን እንደ ግል ግዛቷ የምትመራው የ60 ዓመት ሴት ለማስረዳት ሞከረች። በጣም ጎበዝ ስለሆኑና እነሱ ስለሚሰሩ ነው አቶ ሜንዴስ። ለዛ ነው አስቸጋሪ የሆኑትን ቦታዎች በእነሱ ላይ የምጥለው። ስለምተማመንባቸው ነው ወይስ በጣም ስራውን ስለሚፈልጉና ቅሬታ ስለማያቀርቡ? አስቸጋሪ ዝምታ በመካከላቸው ሰፈነ። ከዛሬ ጀምሮ የሥራ ክፍፍሉ ተለዋዋጭና ፍትሃዊ ይሆናል። በየወሩ እኔ ራሴ በግል ገመግማለሁ። ይህ አይነት አሰራርን እንደገና ካገኘው ትባረሪያለሽ።
ገባሽ? እሺ ጌታዬ። አድሪያኖ ስለወሰደው እርምጃ ለሉሲያና ምንም አልነገራትም። መልእክትም አላከም። ማስታወቂያም አላደረገም። እውቅናን አልፈለገም። እሱ ዝም ብሎ እርምጃ ወሰደ እና ውጤቱ ራሱ እንዲናገር ተወው። ነገር ግን በሚቀጥለው ጊዜ ሉሲያና ወደ ህንጻው ስትገባ ወዲያውኑ ለውጦችን አስተዋለች። አዲሱ ጥበቃ ወጣትና ጨዋ ሰው በእውነተኛ ክብር ሰላምታ ሰጣት። እንደምን አመሹ እመቤት፣ በሆነ ነገር እርዳታ ይፈልጋሉ? አያያዙ የንቀት ሳይሆን የእውነተኛ ጨዋነት ነበር። በአገልግሎት ሊፍት ውስጥ ስራ አስኪያጇን አገኘቻት። እሷም ከወራት በኋላ ለመጀመሪያ ጊዜ በጨዋነት አናገረቻት። ሉሲያና፣ ዛሬ 11ኛው ፎቅ ላይ ነሽ። የላይኞቹን ፎቆች ማርሲያ ትረከባለች። ድምጿ የፍቅር ባይሆንም ጠላትነትም ግን አልነበረውም። ገለልተኛ ነበር፣ ፕሮፌሽናል። እና በፈረቃው መጨረሻ ላይ አቴንዳንሱን ለመፈረም ስትሄድ የሂሳብ ባለሙያው ወረቀቱን አዘጋጅቶ እስክሪብቶ ይዞ እየጠበቃት ነበር። እንደ ከዚህ በፊቱ አላጉላላትም። ከዚህ በፊት ለነበሩት መዘግየቶች ይቅርታ አላት አይኗን ሳያይ። ከእንግዲህ ግን አይደገምም። ሉሲያና የተፈረመበትን ወረቀት ተቀበለች። እንደ ተአምር ተመለከተችው እና ምንም ሳትናገር ፈርማ ወጣች። ነገር ግን በሚቀጥለው ምሽት በሊፍት ውስጥ አድሪያኖን ስታልፈው እሱ እየወረደ እሷ ደግሞ እየመጣች የ2 ሰከንድ አጭር መገናኘት ነበር። ከሚፈለገው በላይ ለ1 ሰከንድ ያህል በቀጥታ አይኑን ተመለከተችው። እናም ራሷን ነቀነቀች። ዝምተኛ እውቅና። ያደረከውን አየው። ቃላት አልነበሩም፣ ግን አድሪያኖ በትክክል ተረድቶታል። እና ለብዙ ዓመታት ያልተሰማው ነገር ተሰማው። ከኮንትራት ወይም ከህንፃ ምርቃት የማይገኝ ኩራት። ምንም ነገር ሳይጠብቅ ትክክለኛውን ነገር በማድረጉ ይመጣ። ዝግጅቱ የባልደረባው ሐሳብ ነበር። አዲሶቹን ፎቆች ማሳየት አለብን አለ ማውሪሲዮ በስብሰባ ላይ። አስደናቂ የሆነ ነገር እናድርግ። ገዢዎችን እናምጣ። የቅንጦቱን ደረጃ እናሳይ። የእርሶ ፎቅ ፍጹም ይሆናል። አድሪያኖ በንግድ ስራው ስሜት ስለሚሰጥ ተስማማ። የግል ቦታው ወደ ትርኢት ቦታ የመቀየር ሐሳቡን ስለወደደው ሳይሆን ንግድ ስለሆነ ነው። ለሚቀጥለው አርብ 50 ሰዎች አዘጋጁ። ነጋዴዎች፣ ባለሀብቶች፣ የሳኦ ፖሎ ልሂቃን ያለምንም ማመንታት የ5 ሚሊዮን አፓርታማዎችን ለመግዛት በቂ ገንዘብ ያላቸው። የፎቅ ቤቱ ተቀየረ። ከውጭ የመጡ አበቦች፣ ባለ 5 ኮከብ ሆቴል ምግብ፣ የፈረንሳይ ሻምፓኝ ባር፣ ክላሲካል ሙዚቃ የሚጫወቱ 4 የሙዚቃ መሳሪያ ተጫዋቾች። ሁሉም ነገር በሜንዴስ ኮንስትራክሽን ውስጥ ምን አይነት ህይወት ሊኖር እንደሚችል በትክክል ለማሳየት ተቀናጅቶ ነበር። አድሪያኖ ስሞኪንግ ለበሰ። ጸጉሩን ወደ ኋላ በጠረ። በእንደዚህ አይነት ዝግጅቶች ላይ የሚጠቀመውን ማህበራዊ ጭንብል አደረገ። ስኬታማው ነጋዴ፣ ሳቢ ግን የማይደረስበት፣ ሀብታም ግን ትሁት፣ ሀያል ግን ትዕቢተኛ ያልሆነ ለአመታት ያዳበረው ትወና ነበር። እንግዶች በ2 ሰዓት ላይ መምጣት ጀመሩ። እያንዳንዱም ከቀድሞ በበለጠ የሚታይ ነው። ሴቶች ከሉሲያና አመታዊ ደሞዝ የበለጠ ዋጋ ያላቸው ልብሶችን ለብሰዋል። ወንዶች የልጇን የዩኒቨርሲቲ ትምህርት ሊከፍሉ የሚችሉ ሰዓቶችን አድርገዋል። ሁሉም ፈገግ እያሉ እየጠጡ እያንዳንዱን የአፓርታማውን ጥግ በሙያዊ ገምጋሚ አይኖች ይመለከታሉ። በ3 ሰዓት ላይ አድሪያኖ በአገልግሎት ኮሪደር ውስጥ እንቅስቃሴ አስተዋለ። ሉሲያና ነበረች። ጥቁር ሰማያዊ ዩኒፎርሟን ለብሳ ቦርሷን በትከሻዋ አንጠልጥላ በግልጽ ለምሽት ፈረቃ እየመጣች ብዙ ሰዎችን ስታይ ቆመች። ቦታውን የተሳሳተ መድረክ ላይ እንደገባች ሰው በአይኖቿ መረመረች። ሮቤርታ ተናዳ ከበስተጀርባዋ መጣች። ዛሬ ስራ እንደሌለሽ ነግሬሽ ነበር በማለት በዝቅተኛ ድምጽ ተናገረች። መልእክት አልደረሰኝም ስትል ሉሲያና በዚያው ቃና መለሰች። በግሩፑ ላይ ልኬ ነበር፣ ስልኬ ተሰብሯል እና አላየሁም። ሮቤርታ ባልተገባ ኃይል እጇን ያዘቻት። እንግዲያውስ አሁን አወቅሽ፣ ሂጂና በሚቀጥለው ጊዜ ሰዓቱን አረጋግጪ። ሉሲያና በጽኑ ግን ጸበኛ ባልሆነ እንቅስቃሴ እጇን አስለቀቀች። ልቀቂኝ። ድምጿ ከፍ ያለ አልነበረም፣ ግን ሮቤርታን ወደ ኋላ እንድትል ያደረገ ኃይል ነበረው። ብዙ እንግዶች ልውውጡን አስተውለው ነበር። ትዕይንቱ ወደሚከናወንበት ኮሪደር አይኖች ሲዞሩ ንግግሮች ቀነሱ። አድሪያኖ ወዲያውኑ በትከሻው ላይ ውጥረት ተሰማው። ሉሲያና ተጨማሪ ትኩረት ለመሳብ ባለመፈለግ በዝምታ መውጣት ጀመረች። ግን ያን ያህል ፈጣን አልነበረችም። ከእንግዶቹ አንዷ ፓትሪሺያ ሜንዴስ የፓርላማ አባል ሚስትና በሹል ምላሷ እንዲሁም ስለ አገልግሎት ሰራተኞች ባላት አመለካከት የምትታወቀው የበላይነቷን ለማሳየት ፍጹም ጊዜ መሆኑን ወሰነች። ይቅርታ ስትል ተጣራች።
ድምጿ ሁሉንም ንግግሮች አቋረጠ። አንቺ የጽዳት ሰራተኛዋ ነሽ? ሉሲያና ቆመች፣ ግን ዞር አላለችም። አሁንም እመቤት፣ የአገልግሎት መግቢያን መጠቀም እንዳለብሽ አላስተማሩሽም እንዴ? አብዛኛውን ጊዜ ይጠቀማለሁ። በሰዓቱ ላይ ትንሽ ግራ መጋባት ተፈጥሮ ነው። ግራ መጋባት? ፓትሪሺያ ሳቀች። ብዙ ሰዎች አብሯት ሳቁ። በእንዲህ አይነት ሰዓት ጠቃሚ ሰዎች ሲኖሩ ትመጣላችሁ። አድሪያኖ ወደ ኮሪደሩ አቅጣጫ መንቀሳቀስ ጀመረ፣ ግን ማውሪሲዮ በትከሻው ያዘው። ሮቤርቶ ትፍታው ሲል አንሾካሾከ። ትዕይንት አታድርግ። ግን ፓትሪሺያ አልጨረሰችም ነበር። በእጇ የሻምፓይን ብርጭቆ ይዛ የጫማዋ ተረከዝ በእብነ በረዱ ላይ እንደ ፍጹም ፍርድ እያሰማ ወደ ሉሲያና ተጠጋች። ተመልከቺ፣ ቆሽሸሻል፣ ላብ በላብ ሆነሻል፣ ምናልባትም የጽዳት ኬሚካል ትሸቻለሽ። እና ወደ ሉሲያና ከመጠን በላይ ተጠጋች። አዎ በእርግጥም ትሸቻለሽ እና አታፍሪም? ሉሲያና ራሷን ለመጋፈጥ በዝግታ ዞረች። ፊቷ ቁጣ ያሳይም ነበር። አድሪያኖ ከዚህ በፊት ያየው ያው ማለቂያ የሌለው መረጋጋት ብቻ ነበር። በሰለቻት ባለጸጋ ሴት ከሚደርስ ውርደት በላይ የሆኑ ነገሮችን ተቋቁሞ ያለፈ ሰው መረጋጋት። የሥራ ሽታ ነው እመቤት፣ የክብር ሥራ፣ እንደዚህ ያሉ ቦታዎችን ቆንጆ የሚያደርገው ሥራ። ፓትሪሺያ በሚገባ የተሰራ ቅንድቧን ከፍ አደረገች። እንዴት ያለ ድፍረት ነው ባክሽ! ለበላዮችሽ እንዲህ እንድትመልሽ ነው ያስተማሩሽ? በላዮች የሉኝም፣ ቀጣሪዎችና ደንበኞች አሉኝ። ያ ደግሞ ልዩነት አለው። ዝምታው ከበደ፣ አደገኛ ሆነ። ፓትሪሺያ ሌላ እርምጃ ተራመደች። የሉሲያን የግል ቦታ በመጋፋት አንድ ምክር ልስጥሽ ውዴ፣ እንዳንቺ ያሉ ሰዎች ቦታቸውን ማወቅ አለባቸው። ምክንያቱም ያ ቦታ እኔን ለሚመስሉ ሰዎች መመለስ አይደለም። እናም በአጋጣሚ የመሰለ ግን አድሪያኖ ሙሉ በሙሉ ሆን ተብሎ የተደረገ መሆኑን ያወቀውን እንቅስቃሴ ተከተለ። ፓትሪሺያ ተደናቀፈችና ሙሉውን የሻምፓይን ብርጭቆ 40,000 ሪያል ዋጋ ባለው የፈርስ ምንጣፍ ላይ አፈሰሰችው። አይ አለች በውሸት ስጋት። እንዴት ተዝረከረኩ! ግን ለዚህ ነው መሰለኝ እዚህ ያለሽው አይደል? የኛን መዝረክረክ ለማጽዳት ወደ ተበከለው ምንጣፍ ጠቆመች። እዚህ ተንበርከኪና አጽጂው። ስራሽን በሚገባ እንደምትሰሪ እስኪ ያሳይን። በፍጥነት ካጸዳሽ ምናልባት አቶ ማንዲስ ጉርሻ ይሰጡሽ ይሆናል። የእንግዶቹ ቡድን በምቾት ማጣትና በክፉ መዝናናት ስሜት ድብልቅ ይመለከት ነበር። ማንም ግን ጣልቃ አልገባም። ማንም ምንም አላለም። ምክንያቱም ጣልቃ መግባት ማለት ከፓርላማ አባል ሚስት ይልቅ ከጽዳት ሰራተኛ ጎን መቆም ማለት ነው። ይህ ደግሞ ማንም ሊያደርገው የማይፈልገው ማህበራዊ ስሌት ነበር። ሉሲያና የቆሸሸውን ምንጣፍ ተመለከተች። ፓትሪሺያን ተመለከተችና የሚገርም ነገር አደረገች። አልተንበረከከችም። የጽዳት ዕቃዎችን ፍለጋ አልሮጠችም። ይልቁኑ ቆመች፣ ጀርባዋን አቅንታ፣ ራሷን ቀና አድርጋ በሁሉም ሰው ዘንድ በሚሰማ ግልጽ ድምፅ እንዲህ አለች። አልንበረከክም። አይኗን አላርገበገበችም። ምን አልሽ? አልንበረከክም። አደጋሽን አላጸዳም። ምክንያቱም ይሄንን ያፈሰስሽው ሆነ ብለሽ በቸልተኝነት ነው። ያፈሰስሽው ምስክሮች ባሉበት እኔን ማዋረድ ስለፈለግሽ ነው። ምክንያቱም ይሄ ኃያል እንደሆንሽ እንዲሰማሽ ያደርጋል። ምክንያቱም በህይወትሽ ውስጥ የሆነ ጊዜ ላይ ኃይል የሚለካው ብዙ ሰዎችን እንዲንበረከኩ በማድረግ እንደሆነ ተምረሻል። እኔ ግን አልንበረከክም። ላንቺም ሆነ ለማንም አልንበረከክም። ተከትሎ የመጣው ዝምታ ፍጹም ነበር። የሙዚቃ መሳሪያ ተጫዋቾቹ እንኳን ለመጫወት አልደፈሩም። ሁሉም አይኖች ሉሲያና ፓትሪሺያ ላይ አረፉ። ፓትሪሺያ በለመደችው ፍጥነት ትዕግስቷን ሰበሰበች። ባሌ ማን እንደሆነ ታውቂያለሽ? የፓርላማ አባል ነው። አውቃለሁ። ሁሉም ያውቃል። ወደ አንድ ቦታ በገቡ ቁጥር እመቤቴንን ያረጋግጣሉ። በአንድ የስልክ ጥሪ ላባርርሽ እችላለሁ። ምናልባት ትቺ ይሆናል፣ ግን አታደርጊውም። ለምን አላደርገውም? ሉሲያና ምንም ሳቅ በሌለው ሁኔታ ፈገግ አለች። ምክንያቱም ያንን ካደረግሽ አንዲት የጽዳት ሰራተኛ እንዴት ይህን ያህል ስጋት እንደፈጠረችብሽ ማስረዳት ይኖርብሻል። የባልሽን ትውውቅ መጠቀም እስከሚያስፈልግሽ ድረስ። ይህ ደግሞ አንቺ በምትንቀሳቀሽባቸው ክበቦች ውስጥ እንዲወራ የምትፈልጊው ታሪክ አይደለም። በዚያ ቅጽበት ነበር አድሪያኖ ከማውሪሲዮ እጅ ተላቆ ኮሪደሩን አቋርጦ የመጣው። ይበቃል! ድምፁ ዝምታውን እንደምላጭ ሰነጠቀው። ሁሉም ወደሱ ዞሩ። ፓትሪሺያ ወዲያውኑ ማህበራዊ ፈገግታዋን መለሰች። አድሪያኖ ውዴ፣ ከሰራተኛ ጋር ትንሽ እያወራን ነበር። እሷ በጣም ደፋር ናት። የሆነ ነገር ማድረግ አለብህ።
አድሪያኖ ከሉሲያና ጎን ቆመ። ፊት ለፊት ሳይሆን ከጎኗ፣ እኩል ለእኩል። እመቤት ፓትሪሺያ፣ እዚህ ጋር የተሳሳተ ግንዛቤ ያለ ይመስለኛል። ሉሲያና የጽዳት ሰራተኛ ብቻ አይደለችም። ሁላችንም ማድረግ የማንፈልገውን ስራ የምትሰራ ባለሙያ ነች። ስነ ስርዓት፣ ጽናት፣ ክብር የሚጠይቅ ስራ። እነዚህ 3 ነገሮች ዛሬ እዚህ ውስጥ ብዙ ያላየኋቸው ነገሮች ናቸው። ፓትሪሺያ ለመቃወም አፏን ከፈተች፣ ግን አድሪያኖ ቀጠለ። ምንጣፉን በተመለከተ ደግሞ አትጨነቂ፣ እኔ አጸደዋለሁ። ምክንያቱም በእኔ ቤት ውስጥ እንግዶች ሰራተኞችን አያዋርዱም፣ ሰራተኞች ደግሞ ለማንም አይንበረከኩም። የእኔ ህጎች እነዚህ ናቸው። ማክበር ካልቻላችሁ በሩ እዚያ ጋር ነው። በፓትሪሺያ ፊት ላይ የታየው ድንጋጤ ግልጽ ነበር። ማንም እንዲህ አያናግራትም ነበር። ማንም፣ በተለይም ደግሞ የፖለቲካ ትውውቅ የሚፈልግ ነጋዴ። ፊቷ በሰኮንዶች ውስጥ ከድንጋጤ ወደ ቁጣ ተለወጠ። ይህ ስድብ ነው። አይ እርማት ነው እመቤት፣ እውነቱ ልዩነት አለው። አድሪያኖ ሉሲያና ከሳምንታት በፊት ለሱ የተጠቀመችባቸውን ቃላት ተጠቀመ። ፓትሪሺያ ድጋፍ ፍለጋ ዙሪያዋን ተመለከተች። ያገኘችው ግን ምቾት ያጡ አስተያየቶችን ብቻ ነበር። ባሏ፣ የፓርላማ አባሉ፣ ከሳሎን ሆኖ በማይነበብ ገጽታ ሲከታተል የነበረው። በመጨረሻም ወደሷ ተጠጋ። ፓትሪሺያ፣ የምንሄድበት ጊዜ ይመስለኛል። ድምፁ ዝቅ ያለ ግን ጽኑ ነበር። ጥንዶቹ ያለምንም ተጨማሪ ቃላት ወጡ። የእንግዶቹ ቡድን ቀስ በቀስ ተበተነ። መዝናኛው አበቃ። ንግግሮች በግዳጅ የደስታ ቃና ቀጠሉ። ግን የሆነ ነገር ተለውጦ ነበር። ሁሉም ሰው የማይለወጠው አድሪያኖ ሜንዲስ ወገን ሲይዝ አይቶ ነበር። ይህ ወገን ደግሞ የሚጠበቀው አልነበረም። ሉሲያና በዚያው ቦታ ቆማ ነበር። ለማንበብ በማይቻል ገጽታ አድሪያኖን እያየች ነበር። በመጨረሻም እሱ ብቻ ሊሰማው በሚችለው ዝቅ ባለ ድምፅ ተናገረች። ይሄን ማድረግ አያስፈልግህም ነበር። አውቃለሁ። አሁን ጠቃሚ የፖለቲካ ትውውቅህን አጣ። ያን ያህል ጠቃሚ አልነበረም። ይህ ዋጋ ያስከፍልሃል። አንዳንድ ነገሮች ዋጋ ይገባቸዋል። ሉሲያና ለረጅም ጊዜ አጠናችው። ቆይ ለምን አደረከው? አድሪያኖ ስለ ኩባንያው ፖሊሲ ወይም ስለ ስራ አካባቢ የሚገልጽ ኮርፖሬት መልስ መስጠት ይችል ነበር፣ ግን እውነቱን ተናገረ። ምክንያቱም በዚያ ምሽት ኩሽና ውስጥ እውነትሽን ነበር አየሁ፣ ግን እርምጃ አልወሰድኩም። ያ ግን አሁን ያበቃል። ሉሲያና አንድ አንገቷን ነቀነቀች። ከዚያም ሌላ ቃል ሳትናገር ዞራ ሄደች። ነገር ግን ከፎቁ ከመውጣቷ በፊት በሩ ላይ ቆማ ዞር ሳትል ተናገረች። አመሰግናለሁ። ቀላል ቃል፣ ለአድሪያኖ ደግሞ ከዓለም ኮንትራቶችና ትውውቆች ሁሉ በላይ ዋጋ ያለው ቃል። ከዝግጅቱ 3 ሳምንታት በኋላ የአድሪያኖ ስልክ ጮኸ። ከሌሊቱ 5 ሰዓት ነበር። ቢሮ ሆኖ ኮንትራቶችን እየገመገመ ነበር። የማያውቀው ቁጥር ነው። አብዛኛውን ጊዜ እንደዚህ ያሉ ቁጥሮችን አያነሳም ነበር። ነገር ግን የሆነ ነገር እንዲያነሳ ገፋፋው። ሄሎ! ከሌላኛው ወገን ያለው ድምፅ የታወቀ ግን የተለየ ነበር። ይበልጥ የተጨነቀ፣ ይበልጥ አስቸኳይ። አቶ ሜንዲስ፣ እኔ ሉሲያና ነኝ። ሉሲያና? አድሪያኖ ወዲያውኑ ወንበሩ ላይ ቀና አለ። ምን ተፈጠረ? ስለረበሽኩት በጣም ይቅርታ። እንደመሻ አውቃለሁ፣ ግን እርዳታ መጠየቅ አለብኝ እና የምደውልለት ሌላ ማንም ሰው የለኝም። በድምጽ ውስጥ ያለው ፍርሃት ሁሉንም የማስጠንቀቂያ ደውሎች አበራ። ምን ፈልገሽ ነው? አፓርታማዬ የውሃ ፍሰት ነበረበት። ባለፉት ወራት ደግሞ ተባብሷል። ዛሬ ግን የሽንት ቤቱ ጣሪያ ተደረመሰ። ውሃው ወደ ልጆቹ መኝታ ቤት እየፈሰሰ ነው። አልጋዎቹን ወደ ሳሎን ቀይሬያለሁ፣ ግን የቤቱ ባለቤት የሚጠግነው በሚቀጥለው ወር እንደሆነ ነገረኝ። እኔ ደግሞ ለግል ጥገና የሚከፍለው ገንዘብ የለኝም እና ልጆቹ በሻጋታው ምክንያት እየሳሉ ነው እና እኔ። ድምጿ ተቆራረጠ። ካወቃት ጀምሮ ለመጀመሪያ ጊዜ አድሪያኖ እውነተኛ ድክመትን ሰማ። የት ነሽ? ፓራይሶ ፖሊስ አፓርታማዬ ውስጥ። አድራሻውን ላኪልኝ፣ እመጣለሁ። አያስፈልግም አቶ ሜንዲስ፣ እኔ ዝም ብዬ። አድራሻውን ላኪ ሉሲያና፣ አሁኑኑ። ዝምታ ሰፈነ። ከዚያም የእጅ መስጠት ትንፋሽ። እሺ። አድሪያኖ ስልኩን ዘግቶ ጃኬቱን ይዞ ወጣ። ለሹፌሩ ወደ ፓይሮሶ ፖሊስ እንደሚሄድ ነገረው። ሰውየው የተገረመ ይመስላል፣ ግን ጥያቄ አልጠየቀም። መንገዱ በምሽቱ ሳኦ ፖሎ በኩል 40 ደቂቃ ወሰደ። ከኢታይም እየራቁ በሄዱ ቁጥር መልክዓ ምድሩ ይቀየራል። ረዣዥምና ዘመናዊ ህንጻዎች ቦታቸውን ለቀላልና ለተጠጋጉ ግንባታዎች ይለቃሉ።
ሰፋፊ መንገዶች ወደ ጠባብ መንገዶች ተቀየሩ። የተትረፈረፈ ብርሃን ወደ አነስተኛ ብርሃን ተቀየረ። አድራሻው ላይ ሲደርሱ አድሪያኖ ወረደና ተመለከተ። ባለ 5 ፎቅ የመኖሪያ ቤት፣ ቀለሙ የተላጠ ግድግዳዎች፣ ከውጭ ያሉ የተሰነጣጠቁ የኮንክሪት ደረጃዎች፣ በጊዜያዊ ገመዶች ላይ የተሰቀሉ ልብሶች፣ የምግብና የእርጥበት ሽታ በሞቃት አየር ውስጥ። ሉሲያና መግቢያው ላይ እየጠበቀች ነበር። ተራ ልብስ ለብሳለች፣ ያረጀ ጂንስና ተራ ቲሸርት። ያለ ዩኒፎርሙ ይበልጥ ወጣት ትመስል ነበር። መምጣት አልነበረብህም፣ በዚህ ሰዓት በጣም አደገኛ ነው። አሁን እዚህ ደርሻለሁ። እሺ ና። በደረጃው ወደ 3ኛው ፎቅ መራችሁ። ጠባብ ጨለማ ኮሪደር ነበር። አንዳንድ አምፖሎች ተቃጥለዋል። በሩን ከፈተች እና አድሪያኖ ገባ። ከገመተው በላይ በጣም ትንሽ ነበር። ሳሎን ሆና ኩሽናም የሆነ ክፍል፣ ወደ ትናንሽ መኝታ ቤቶች የሚወስዱ 2 በሮች፣ አንድ ሽንት ቤት፣ በድምሩ ምናልባትም 40 ካሬ ሜትር የሚሆን ግን ደግሞ በሚገርም ሁኔታ ንጹህ ነበር። እያንዳንዱ ገጽ ይብለጨለጭ ነበር። ያረጁ ግን በሚገባ የተያዙ የቤት ዕቃዎች፣ ግድግዳው ላይ የልጆች ስዕሎች፣ ከእንጨት ሳጥን በተሰራ መደርደሪያ ላይ በስርዓት የተቀመጡ መጻሕፍት እና ሳሎን ውስጥ ወለል ላይ ባለው ፍራሽ ላይ 2 ልጆች ተቃቅፈው ተኝተዋል። ላራና ሳራ። አድሪያና ተመለከታቸው። ላራ ታላቋ ተኝታም ቢሆን በትንሿ እህቷ ላይ ጠባቂ ክንዷን አሳርፋለች። የጥበቃ አኳኋን። ሳራ ልክ እንደ እናቷ ጥቅልል ጸጉር ያላት፣ እያለመች አውራ ጣቷን ትጠባለች። ቆንጆ፣ ንጹህ፣ እናታቸው በየቀኑ ከምታደርገው ትግል ውጪ ያሉ ልጆች። ሽንት ቤቱ በዚህ ነው አለች ሉሲያና በዝቅተኛ ድምጽ እየመራችው። አድሪያኖ ገባና ጉዳቱን አየ። ጣሪያው ላይ የሳህን የሚያክል ቀዳዳ፣ ውሃው ያለማቋረጥ ይፈሳል። ወለሉ ላይ ኩሬ ሰርቷል። ግድግዳዎቹ በሻጋታ ጥቁር ተበክሏል። የእርጥበት ሽታው ያፍናል። ቆይ እንዲህ ከሆነ ምን ያህል ጊዜ ሆነው? የውሃ ፍሰቱ የጀመረው ከ4 ወር በፊት ነው። ቀዳዳው ግን ዛሬ ምሽት ተከፈተ። የቤቱ ባለቤት ደግሞ የሚጠግንበት ገንዘብ እንደሌለው ካልተመቸኝ መውጣት እንደምችል ነገረኝ። አድሪያኖ ስልኩን አውጥቶ ደወለ። ሮቤርቶ፣ እኔ አድሪያኖ ነኝ። የአደጋ ጊዜ ቡድን ያስፈልገኛል። የጣሪያ ጥገና፣ የውሃ ፍሰት እና የሻጋታ ማስወገድ። እሺ፣ አሁኑኑ። እኩለ ሌሊት መሆኑ ምንም ችግር የለውም። 3 እጥፍ እከፍላለሁ። አድራሻውን ሰጥቶ ዘጋ። ሉሲያና በምስጋናና በድንጋጤ መካከል ባለ ገጽታ ትመለከተው ነበር። እኔ ግን ለዚህ መክፈል አልችልም። ክፍያ እየጠየቅኩሽ አይደለም አቶ ሜንዴዝ፣ አድሪያኖ ብቻ በይኝ። በድንጋጤ አይኗን አርገበገበች፣ ግን ስሙን አልተጠቀመችውም። ይህንን መቀበል አልችልም። ስለዚህ ጉዳይ እኮ አስቀድመን ተነጋግረናል። ይሄ ምጽዋት አይደለም። እንግዲህስ ምንድነው? አድሪያኖ በቀጥታ አይኗን ተመለከተ። ትክክለኛውን ነገር ማድረግ ነው። ልጆችሽ ሊታመሙ ነው። ይህ ዘላቂ የጤና ችግር ያስከትላል። ታውቂያለሽ አይደል? አንቺ ለመጠገን አቅም የለሽም፣ እኔ ግን አለኝ። ነገሩ የዚህን ያህል ቀላል ነው። ምንም ነገር እንዲህ ቀላል አይደለም። በዚህ ጊዜ ግን ቀላል ነው። ቡድኑ ከግማሽ ሰዓት በኋላ ደረሰ። 5 ሰዎች ከመሳሪያቸውና ግብአቶቻቸው ጋር ጉዳቱን ገመገሙ። ሁሉንም ነገር ለማስተካከል የ2 ቀን ስራ እንደሚወስድ አረጋገጡ። አፋጣኝ አደጋ ጊዜ ጥገናዎችን ጀመሩ። እነሱ እየሰሩ ሳለ አድሪያኖ ከሉሲያና ጋር በትንሿ ሳሎን ውስጥ ተቀመጠ። ልጆቹ ምን እየተካሄደ እንደሆነ ሳያውቁ መተኛታቸውን ቀጠሉ። ለምንድነው አሁንም እዚህ ያለኸው? ስትል ሉሲያና በመጨረሻም ጠየቀችው። ለምን ሰራተኞቹ ሲመጡ አንተ አልሄድክም? ምክንያቱም ደህና መሆንሽን ለማረጋገጥ ፈልጌ ነው። እኔ እኮ ያንተ ኃላፊነት አይደለሁም አለች ሉሲያና። አውቃለሁ። ታዲያ? አድሪያኖ አመነታ። ከዚያም ሙሉ በሙሉ እውነተኛ ለመሆን ወሰነ። ምክንያቱም በዚያ ቀን አልጋዬ ላይ ተኝተሽ ካገኘሁሽ ጊዜ ጀምሮ ስላንቺ ማሰብ አላቆምኩም። ስላንቺ ማሰብ ማቆም አልቻልኩም። ስለ ጥንካሬሽ፣ ስለ ክብርሽ፣ የተሻለ ሰው እንድሆን ስለምታደርጊኝ። ከዚያም ሙሉ በሙሉ እውነተኛ ለመሆን ወሰነ። ምክንያቱም በዚያ ቀን ጧት በአልጋዬ ላይ ተኝተሽ ባገኘሁሽ ጊዜ ጀምሮ ስላንቺ ማሰብ ማቆም አልቻልኩም። ስለ ጥንካሬሽ፣ ስለ ክብርሽ፣ የተሻለ ሰው እንድሆን ስለምታደርጊኝ። በመካከላችን ያለው የኑሮ ልዩነትና የስልጣን መዋቅር ነገሩን ውስብስብ እንደሚያደርገው አውቃለሁ። አሁን የረዳውሽም ለጥቅሜ እንዳይመስልሽ እፈራለሁ። ግን ይህ ማታለል አይደለም። ንግግሩን አቆመ። ሉሲያና በአግራሞት ትመለከተው ነበር።
አክብሮት ነው። ስም ልሰጠው የማልችለው ግን ደግሞ ችላም ልለው የማልችለው ስሜት ነው። በመካከላቸው ያለው ዝምታ ከበደ። በመጨረሻም ሉሲያና በለሰለሰ ድምፅ ተናገረች። ይህን መስማት ለኔ ምን ያህል ከባድ እንደሆነ ታውቃለህ? ህይወቴን ሙሉ ስልጣን ካላቸው ወንዶች ራሴን ስከላከል ነው የኖርኩት። አንተ የተለየ መሆንህን ወይም ደግሞ መደበቅ ላይ ጎበዝ መሆንህን አላውቅም። ቃላቶቿ አድሪያኖን እንደ ቦክስ መቱት። እውነቷን ነበር። እንዳታምኚኝ በእርግጥ መብት አለሽ አለ አድሪያኖ በዝግታ። እኔ እንድታምኚኝ አልጠይቅሽም፣ ግን አንድ ቀላል ነገር ብቻ ፍቀጂልኝ። የተሻለ የመኖሪያ ቤት እንድታገኚ ልርዳሽ። እንደ ግሉ ለታ ሳይሆን እንዳሰሪ። ሜንዴስ ኮንስትራክሽን ለሰራተኞቹ የመኖሪያ ቤት ድጋፍ ፕሮግራም አለው። የቤት ኪራይ ድጎማ የሚደረግላቸው የኛ ህንጻዎች አሉ። ለዚያ ደግሞ አንቺ ብቁ ነሽ። የሥራ ስነ ምግባርሽንና ትጋትሽን አይቻለሁ። በመካከላችን ካለው ስሜት ጋር ምንም ግንኙነት የለውም። ወደ ክፍሉ ጠቆመ። ልጆችሽ በዚህ ነገር እንዳይታመሙ ካለኝ ፍላጎት ብቻ ጋር ነው የሚያያዘው። ሉሲያና በጥንቃቄ አሰበችበት። እምቢ ካልኩስ? መብትሽ ነው። ሰራተኞቹ ይህንን ቤት መጠገናቸውን ይቀጥላሉ። አንቺም ከፈለግሽ ለኔ መስራትሽን ትቀጥያለሽ። ምርጫው ሁልጊዜም ያንቺ ነው። ለረጅም ጊዜ አጠናችሁ። ተንኮል ወይም የተሸሸገ ጥቅም ፍለጋ አይኖቹን መረመረች። ያገኘችው ግን እውነትን ነበር። እሺ፣ የቤቶቹን አማራጮች ማየት ፈልጋለሁ፣ ግን ሁሉም በህጋዊ ውል መሆን አለበት። ሁሉም ነገር በወረቀት ላይ። እኔ በግል ውለታ ላይ የተመሰረተ ምንም ነገር አልፈልግም። አድሪያኖ ተስማማ። ከዚያም ጨመረ፣ ግን ሉሲያና፣ ስለ አድናቆቴና ስለ አክብሮቴ የነገርኩሽ እውነት ነው፣ አይቀየርም። አዲስ አፓርታማ ቢኖርሽም ባይኖርሽም፣ ለኔ ብትሰሪም ባትሰሪም፣ ስሜቴ ካንቺ ማንነት ጋር እንጂ ከሁኔታዎች ጋር የተያያዘ አይደለም። ሉሲያና አልመለሰችለትም። ፍራሽ ላይ የተኙትን ልጆቿን ተመለከተች። ወደሱ ስትዞር አይኖቿ በእንባ ተሞልተው ነበር። አደገኛ ሰው ነህ አቶ ማንዴስ። ለምን? ተረት ተረት እውነት እንደሆነ እንዳምን ስላደረከኝ። ያንን ደግሞ ማሰብ አልችልም። ከ2 ሳምንት በኋላ የሥራ ግብዣው መጣ። አድሪያኖ የሰው ኃይል ክፍል የተሟላ ጥቅማ ጥቅም እንዲያዘጋጅ አዘዘ። የአስተዳደር ረዳትነት ሥራ፣ ጥሩ ደሞዝ፣ የጤና መድንና የመኖሪያ ቤት ድጋፍ። ሉሲያና ውሉን 3 ጊዜ ደጋግማ ነበበችው። ቆይ ለምን ይሄ የሥራ መደብ? ምክንያቱም በአስተዳደር ትምህርት በጥሩ ውጤት ተመርቀሻል። እንደዛ አላልሽኝም እንዴ? ብዬሃለሁ፣ ግን ኩባንያው እየሰፋ ነው እና ውሎችን የሚያደራጅና ሰነዶችን የሚያስተካክል ጎበዝ ሰው ያስፈልገኛል። አንቺ ደግሞ ለዚህ ብቁ ነሽ። እኔ የቅርብ ጊዜ የቢሮ ልምድ የለኝም። ልምድ በሂደት ይገኛል፣ ተሰጥኦ ግን አይገኝም። ተቀብዬው ባይሳካልኝስ ስትል ጠየቀችው። ስራውን በአግባቡ ባለመስራት ምክንያት ካልተሳካ የ3 ወር ደሞዝ ተከፍሎሽ የምትሰናበችበት ውል አለ። አንቀጽ 12ን ተመልከቺ። በእኛ መካከል ያለው ነገር ቢበላሽስ? አድሪያኖ ወንበሩ ላይ ተደገፈ። ያኔ እንደ ትልቅ ሰው ተነጋግረን ስራሽን እና ደህንነትሽን በማይነካ መልኩ መፍትሄ እንፈልጋለን። ግን ሉሲያና እወቂው፣ ይህ እውነተኛ ስራ ነው። አንቺን ለመቅረብ የተሰራ ዘዴ አይደለም። የችሎታሽና የእውቅናሽ ውጤት ነው። ሉሲያና በዝግታ ራሷን ነቀነቀች። ማሰብ ያስፈልገኛል። የፈለግሽውን ያህል ጊዜ ውሰጂ። ልትወጣ ስትል በሩ ላይ ቆማ አድሪያኖ አለችው። ይህንን ስሙን ስትጠራው ለመጀመሪያ ጊዜ ነበር። እውነተኛ ምርጫ ስለሰጠኸኝ አመሰግናለሁ። ከ1 ወር በኋላ ሉሲያና እና ልጆቿ ወደ አዲሱ ቤታቸው ተዘዋወሩ። ባለ 2 መኝታ ቤት፣ ንጹህ ኩሽና፣ ለልጆች የሚሆን የመጫወቻ ቦታ። ትራንዚሽኑ መጀመሪያ ላይ ከባድ ነበር። ሉሲያና እውቀቱ ቢኖራትም የኮርፖሬት በራስ መተማመን ይጎድላት ነበር። ነገር ግን በሂደት ድምጿን ማግኘት ጀመረች። ውሎችን በሚገርም ብቃት መደራደርና ጠበቆችም እንኳን ያላዩአቸውን ስህተቶች ማረም ጀመረች። አድሪያኖ በኩራት ይመለከታት ነበር። ከ3 ወር በኋላ በአንድ ትልቅ የንግድ ራት ላይ ሉሲያና ከባለ ሀብቶች ጋር በእኩልነት ስትወያይ አድሪያኖ አስተዋለ። ምሽቱ ሲያበቃ በሆቴሉ የመኪና ማቆሚያ ውስጥ ለብቻቸው ቀሩ። ዛሬ ድንቅ ነበርሽ አላት። አመሰግናለሁ አለች ሉሲያና። በራስ መተማመንሽ ልዩ ነበር። ሰዎች እኔን ማየት እንደጀመሩ ማመኑ አሁንም ትንሽ ይከብደኛል። አድሪያኖ ወደሷ ተጠጋ። እኔ ገና ከመጀመሪያው አይቼሻለሁ። አውቃለሁ፣ ለዛ እኮ ነው እዚህ ያለሁት። መቼም ላላሳዝንሽ ቃል አልገባም አላት አድሪያኖ እጆቿን ይዞ።
ግን እንደማከብርሽና ዋጋ እንደምሰጥሽ ቃል እገባለሁ። ሉሲያና ጣቶቿን አጠበቀች። ልጆቼስ? እንዳሰሪ ሳይሆን ለእናንተ ለሶስታችሁም እንደሚያስብ ሰው ላውቃቸው ፈልጋለሁ። ሉሲያና ለረጅም ጊዜ ዝም አለች። እሺ፣ ግን ሁሉም ነገር በቀስታ ያለምንም ጫና እንደ ፍላጎትሽ ሲል ተስማማ። ከዚያም በለሰለሰ ስሜት ተሳሳሙ። ከ3 ወር በኋላ አድሪያኖ ላራንና ሳራን በፓርክ ውስጥ በይፋ አገኛቸው። በጣም ተጨንቆ ነበር። ልጆች አለች ሉሲያና፣ ይህ አድሪያኖ ይባላል፣ የቅርብ ጓደኛዬ ነው። ላራ በአይኖቿ መረመረችው። ሳራ ደግሞ በድንጋጤ ከእናቷ ጀርባ ተደበቀች። አድሪያኖ ዝቅ ብሎ አናገራቸው። ስለሚወዱት ነገር ጠየቃቸው። ቀኑን ሙሉ አብረው ተጫወቱ። በምሽቱ መጨረሻ ሳራ አድሪያኖን አቀፈችው። እንደገና ትመጣለህ ስትል ጠየቀችው። እናትሽ ከፈቀደች እመጣለሁ። ሉሲያና ፈገግ ብላ ሊመጣ ይችላል አለች። ከ1 ዓመት በኋላ አድሪያኖ ራሱን በሉሲያና ቤት ውስጥ አገኘው። ሳራን የቤት ስሯን እያገዘ ነበር። ላራ ሶፋው ላይ መጽሐፍ እያነበበች ነው። ሉሲያና ደግሞ ኩሽና ውስጥ እራት እየሰራች። ይህ ተራ ማክሰኞ ነበር። ግን አድሪያኖ እውነተኛ ሀብት በዚህ ተራ የቤተሰብ ህይወት ውስጥ እንዳለ ተረዳ። ታውቃለህ አለች ሉሲያና ትከሻው ላይ ተደግፋ፣ ያልነበረኝ ቦታ ተኝቼ መገኘቴ ትልቁ ስህተቴ ወደዚህ አምጥቶናል። አድሪያኖ ግንባሯን ሳማት። ስህተት አልነበረም፣ እጣ ፋንታ ነው። እጣ ፋንታ የሚያይሽ ሰው እዚያ ያገኝሻል ያለሽ ይመስላል። ያገኘውሽ እድለኛ እኔ ነኝ። አድሪያኖ ባለፉት ዓመታት ሁሉ ቁሳዊ ሀብት ሲገነባ ቢኖርም በስሜት ግን ባዶ ነበር። ገንዘብ የሚገዛው ነገር ሁሉ ነበረው፣ ግን ዋጋ ያለው ነገር አልነበረውም። ያቺ የዛለች ሴት ባልጋው ላይ ተኝታ እስከሚያገኛት ድረስ እሷ ሌላ ሰውን የማየት በስራ ውስጥ ያለን ክብር የመለየት እና ከጥቅም ይልቅ ደግነትን የመምረጥ ችሎታን አስተማረችው። እውነተኛ ስልጣን ሁሉንም ነገር መቆጣጠር ሳይሆን ለፍቅር ተሸናፊ መሆን መቻል መሆኑን አወቀ። አድሪያኖ በመጨረሻም ቤቱ እንደደረሰ ተሰማው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? በዚህ ታሪክ ውስጥ የእናንተ ምርጥ ማን ነው? አድሪያኖ ወይስ ሉሲያና? ከነሱ ከእያንዳንዳቸውስ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ እንወያይበት። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ይህን ቪዲዮ ላይክ እና ሼር በማድረግ ብዙ ሰዎች እንዲመለከቱት አድርጉ። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁም የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።